እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። መልካም ፈቃዳችሁ ከሆነ ቆመን ቃለ እግዚአብሔር እናነባለን። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ በእርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቃልም። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ። እኔም የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እግዚአብሔር አምላካችን ሆይ በዚህ ባለን ጊዜ ቃልህን ትባርክልን ዘንድ ከሰማይ ለልባችን ከቃልህ ለልባችን ካንተ ሐሳብ ለልባችን ትናገረን ዘንድ በክርስቶስ ኢየሱስ ስም እንጸልያለን። ሁሉ ለክብር ይሁን። ብዙ የመስማት እድል፣ ብዙ የመናገር እድል፣ ብዙ የመጨዋወት እድል ገጥሞን ያውቃል። እግዚአብሔር ሆይ ለውጣችን ከእድሎቻችን በላይ እንዲበዙልን እንጸልያለን። የምንለወጥበት ፍጥነት ከምንሰማው ፍጥነት እንዲበልጥልን እንጸልያለን። በዚህ ባለንበት ጊዜ ልባችንን ለም መሬት ታደርገው ዘንድ በክርስቶስ ኢየሱስ ስም እንጸልያለን። ሁሉ ለክብር ይሁን፣ አሜን። እግዚአብሔር ያክብርልኝ። ቁጭ በሉ። ዮሐንስ 15 ሲነሳ ሁል ጊዜ የወይን ግንድ ተያይዞ ይነሳል። ሐዋርያት ሥራ ምዕራፍ 2 ካልኩኝ የጴንጤቆስጤ ቀን ቶሎ ይመጣላቸዋል አለ። ሉቃስ 15 ብል የጠፋው ልጅ ቶሎ ይመጣላቸዋል። እነዚህ የተለመዱ ናቸው። ነገር ግን መጽሐፍ ቅዱስን የተለመዱ የሚባሉ ክፍሎችን ቁጭ ብላችሁ አስባችኋቸው ታውቃላችሁ? ልክ ክፍሉ ሲነሳ የተለመዱ ነው፣ የተለመደ ነው ማለት ራሱ የተለመደ ነው። ግን ቁጭ ብላችሁ አስባችኋቸው ታውቃላችሁ? አንዳንድ ነገሮችን ቁጭ ብላችሁ አስብ። ቤታችሁ በተለይ በመጽሐፍ ቅዱስ አስተምህሮ ማለቴ አስተማሪዎች በሚያስተምሩት አስተምህሮ ሳይሆን በመጽሐፍ ቅዱስ በራሱ በተቀመጠው አስተምህሮ አንዱ ትኩረት እንድንሰጠው ጆሮአችንን እንድናዘነብል የሚያደርገን ነገር ቢደጋገም ነገር። አሁን ስማ 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 የሚል 4 ቃል በአንድ ምዕራፍ ውስጥ ካገኛችሁ ተመልከት የሚለው የታለ አትሉም መቼ? ስማ እያልን። ስለዚህ ስለ መስማት በጣም ትኩረት እየተሰጠ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 15 ስለ ቅርንጫፍ ስለሚያፈራ ስለማያፈራ የተለመደ ነው። አሁን የተለመደ ነው። አሁን ሳነብ ይሄ እንግዳ የሆነበት ሰው ያለ አይመስለኝም እዚህ መሃል። ነገር ግን በመጽሐፍ ቅዱስ አጠናናችን አንድ በጣም ቆንጆ መንገድ ብንከተል ይመከራል። ውሃ ላይ ጠጠር ጥሎ የሚያውቃለ ወይ ደግሞ ቪዲዮ ያየ? አብዛኞቻችን ገጠር ያደግን አይመስለኝም፣ ግን በቃ አይተን እናውቃለን ብዬ አስዩም አደርጋለሁ። ውሃ
ውስጥ በተለይ ተረጋጋ ውሃ ውስጥ አንድ ጠጠር ጠብ ካረጋችሁ የመጀመሪያው ትንሿ ሰርክል ክብ ከዛ ሰፋ እያለ ይሄዳል። ኮንሰንትሪክ ሰርክል ምናምን ፊዚክስ ላይም አለ። አሁን መጽሐፍ ቅዱስ ውስጥ ያለች አንድ ቃል እንደ መጀመሪያዋ ጠብታ ናት። ሁለተኛዋ ክብ የመጀመሪያዋ ክብ ሁለተኛዋ ክብ እያለ ሲሰፋ የመጀመሪያዋ ክብ ለምሳሌ ቃል ከሆነ አረፍተ ነገር ሰፋ የምትለዋ ክብ ትሆናለች። ለምሳሌ እውነተኛ የምትለው አንድ ቃል ናት፣ ብቻዋን የምትቆም አይደለችም። እውነተኛ የወይን ግንድ እኔ ነኝ ካለ አረፍተ ነገር አንድ ሰፋልን ማለት ነው። ክቡ አንድ ቃል እውነተኛ የወይን ግንድ አንድ አረፍተ ነገር ሰፋልን። ከዛ ይሄ እውነተኛ የወይን ግንድ እኔ ነኝ የሚለው ንግግር ያለው የት ነው? ካልተናገራችሁ እንቆያለን። የት ነው እውነተኛ የወይን ግንድ እኔ ነኝ የሚለው ንግግር ያለው? የት ነው? ዮሐንስ 15 ስፔሲፊካሊ። ስለዚህ ቃል እውነተኛ የወይን ግንድ ነኝ አረፍተ ነገር ዮሐንስ 15 ላይ ነው የሚገኘው። ከዛ ዮሐንስ 15 ራሱ የሚገኘው የት ነው? እውነት ነው ዮሐንስ 15 ነው የሚገኘው። ዮሐንስ 15 ግን ዮሐንስ ወንጌል አይደል? ዮሐንስ 15 የሚገኘው ደግሞ ዮሐንስ ወንጌል ነው። ስለዚህ የዮሐንስ ወንጌል አሰፋ ነው ማለት ነው። የዮሐንስ ወንጌል የሚገኘው ደግሞ የት ነው? አዲስ ኪዳን። ስለዚህ አዲስ ኪዳን ትልቁ ክብ ደግሞ ሰፋ። አዲስ ኪዳን ደግሞ የሚገኘው የት ነው? መጽሐፍ ቅዱስ። ስለዚህ ትልቁ ሰርክል መጽሐፍ ቅዱስ ሆነ ማለት ነው። ስለዚህ ከኋላ ወደ ውስጥ መግባት ቢያስፈልጋችሁ መንገዱ ግልጽ ነው ማለት ነው። ወደ እውነተኛ ወደምትለው ቃል ከእውነተኛ ወደምትለው ቃል ደግሞ ትልቁን ፒክቸር ማየት ቢኖርባችሁ ቀስ እያለን ክቡን እናሰፋዋለን ማለት። ስለዚህ የሆነ ቃል በመጽሐፍ ቅዱስ ትኩረት እንድንሰጠው ካስፈለገ ኤግዛክት ያለበትን ቦታ ማወቅ ጥሩ ነው። ለምን እንደተጠቀሰ በምን አግባብ እንደገባ እናውቃለን ማለት ነው አይደል? የዘመኑ ትልቁ ችግራችንም ይሄ አይደለ? የሆነች ቃል እንወስዳለን ከዛ ዘለን ተዛምዶ ላይ እንሄዳለን ማለት ነው። ለምሳሌ የዛሬውን ስብከት እንዲህ ማድረግ ይችላል። ዳዊትም ጎልያድን ሊመታ እየሮጠ ወጣ፣ ዛሬ ቢዝነስሽ ይሮጣል በሚል ርዕስ ሰብካለሁ። ስቲል ያዋጣል። መሮጥ የምትል ቃል ስላለች ስቲል ያዋጣል። ይሄ እንደውም ስሜት የሚቆነጥጥ ይመስለኛል። ያዝ ያደርጋል። ከዛ ቢዝነስ ለመጀመር ያሰበ ቢዝነስ ውስጥ ያለ ይከተለኛል፣ ይሰማኛል ማለት። የእግዚአብሔር ቃል ደግሞ በደንብ የእግዚአብሔር የራሱ ሐሳብ ለሰው ልብ ይደርስ የልብ ትርታውን ያገኝ ዘንድ ሐመር ያደርግ ዘንድ እንደዚህ ይመታ ዘንድ የራሱ የእግዚአብሔር ቃል መሆን አለበት አይደለ? በእኛ የተሟሻ አይደለም ማለት ነው። የእግዚአብሔር ቃል በራሱ ኃይል አለ እኛ ምንም ሳናደርገው ማለት። ስለዚህ ዮሐንስ ያለ 15 ይሄ ነው ስንል የተለመደ ነው ስንል እናውቀዋለን ካልን በሰውኛ እናረግበዋለን ማለት ነው። ግን የእግዚአብሔር ቃል ነው ዛሬ የሚናገረው ነገር አለ፣ ሁሉ ጊዜም የሚናገረው ነገር አለ ብለን ካመንን ደግሞ ሁሉ ጊዜ በእኛ ዘንድ ሊሰራ ለዘላለም ከኃይሉ ጋር አለ ማለት ነው። እግዚአብሔር ይመስገን። ጥሩ። አሁን ጥሩ መግቢያ ሰጠን። 1 2 እያልን ሰፊ እያደረግን ክቦችን ሰራን አይደለ? ዮሐንስ 15ን ስናነሳ ዮሐንስ 15 ያለው በዮሐንስ ወንጌል ውስጥ ነው ብለናል። ከዮሐንስ 15 የሚሰፋው የዮሐንስ ወንጌል ነው ብለናል አይደል? ውስጡ ስለሚገኝ የሚገርማችሁ ዮሐንስ 15 የጀመረው ዮሐንስ 15 ላይ አይደለም፣ ዮሐንስ 13 ላይ። ከዮሐንስ 13 እስከ ዮሐንስ 15 ድረስ በአንድ ቦታ የተከሰተ ነገር ነው። አሁን ብታምኑም ባታምኑም እንዳለን ታምናላችሁ እናንተ። እዚህ ውስጥ አለ አንድ ቦታ የተከሰተ ነው። ዮሐንስ 13 እዚህ ይላችኋል። አንድ ፋሲካ በመጣ ቁጥር እግር የምንተጣጠብበት ስርዓት ተካሂዷል አይደለ? የዛ የእግር መተጣጠብ ስርዓት የተካሄደበት ስፍራ። አሁን ልብ በሉ ዮሐንስ 13 ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራት ሲበሉ ይላል ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉም በእጁ እንደሰጠው ከእግዚአብሔር እንደመጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ከዚህ በኋላ ምንድን ነው የሚቀጥለው? የእግር ማጠብ ስርዓት አይደለም? ጥሩ። አሁን እንደዚህ እናድርግ።
በኢሜጅ እንስራ። ይሄ በአይምሮአችን ኢሜጅ እንስራ። አሁን እዚህ ሰዓት ላይ ስላልነበርን ኢሜጅ እንስራ። እነዚህ ደቀ መዛሙርት ከኢየሱስ ክርስቶስ ጋር አብረው በነበሩበት ጊዜ አንድ ክፍል ውስጥ ናቸው። ይሄ እንግዲህ ብዙ ጊዜ የማርቆስ ወይንም የዮሐንስ ተብሎ የሚጠራው ማርቆስ የእናቱ ቤት እንደሆነ ይታሰባል። እንደዛ አይነት ጥሩ መረጃ አለን። እዛ ቤት ውስጥ ነው ያሉት። አሁን ያ ቤት ይሄ ቤት ነው ብለን እናስብና ሁላችን እንውጣ ከዚህ ቤት። 12ቱ ደቀ መዛሙርት ከኢየሱስ ጋር አሉ። ሁሉ ዝግትግት ብለዋል። እዛች ጋር ግን ትንሽዬ ቀዳዳ አለች ብለን እናስብ እና በቀዳዳው ውስጥ ቤት ውስጥ የሚሆነውን ነገር እንይ እስቲ። ከ13 እስከ 15 እንደዚህ ጫጮልቀን ብናይ እየተከሰተ ያለውን ነገር የማየት ያህል አንድ ቦታ ላይ የተከሰቱ ነገሮች ናቸው። ከ13 ጀምሮ ያሉት ጥሩ ፈጠን ፈጠን ብለን ነው የምንሄደው። ላይ ክፍሉን ሙሉ በሙሉ አይደለም የምናየው፣ አለፍ አለፍ እንድንል በምዕራፍ። ትዝ ይላችኋል፣ ኢየሱስ ማበሻውን አነሳ፣ ጴጥሮስ ያንን ግብግብ ፈጠረ። በፍጹም አታጥበኝም አለ። በፍጹም አታጥበኝም አለው። አይ ላጥብህ ያስፈልግሃል። ለምን? ከኔ ጋር እድል ፈንታ የለህም ሲለው ጉዳዩ ከፍ ያለ እንደሆነ ሲገባው ገላዬን እጠበኝ ሲለው፣ አይ አስቀድሞ የታጠበ በምን? በእግዚአብሔር ቃል የነጻ ማለት ነው። የነጻ ድጋሚ ሊታጠብ አይገባውም። አሁን እግር የማጥብበት ምክንያት አለኝ፣ እሱም በኋላ ነው የምታስተውለው ብሎታል። በኋላ እግሩን ታጥቧል። አሁን ይሄ ሁሉ ሲሆን የአስቆሮቱ ይሁዳ ልብ ውስጥ ሰይጣን ባገባው ሐሳብ መሰረት ሊሸጠው እየተዘጋጀ ነው። ኢየሱስን ሊሸጠው እየተዘጋጀ ጠይቃችሁ ታውቃላችሁ? ግን ለምንድን ነው ቆይ አሁን እንደዚህ አይነት ትልቅ ኢቨንት ኦርኬስትሬት ማድረግ የሚያስፈልገው? አስቆሮቱ ይሁዳ ሂዱና ውሰዱት ማለት አይችልም ወይ? ለምንድን ነው ያንን የመሳም እነዚህን ሁሉ ኦርኬስትሬት የሚያደርገው ፕሮግራም? አንድ እኮ በጣም የሚገርማችሁ ነገር ልብ ብላችሁ አስተውላችሁ ከሆነ ኢየሱስ በደም ግባት ከሌሎቹ የተለየ ስላልሆነ ተመሳሳይ ስለነበረ ነው። በነገራችን ላይ ለምን ለየት ያለ ልብስ አይለብስም ነበር? እሱ ከ19 ወደዚህ የመጣ ስለሆነ መቼ ዕለት ስለሆነ አሁን ቢጫ ኮት በቀይ ሸሚዝ ምናምን የቅርብ ጊዜ ነው። ያኔ ዋናዎቹ አስተማሪዎች የተለየም ልብስ የላቸው በመካከላቸው። ስለዚህ ኢየሱስን ለመለየት የግዴታ ይህኛው ነው ማለት አስፈልጓል። ከዛ ምንድን ያደረገው አስቆሮቱ ይሁዳ? መሳም በአይሁድ እንግዲህ 3 ነገር ያደርጋሉ እንደምታውቁት። እንግዳ ሲቀበሉ እግር ያጥባሉ፣ ለአናታቸው የወይራ ዘይት ያደርጋሉ፣ በጣም ሀሩር ሀገር ስለሆነ። ሌላው ደግሞ ልክ ሲመጣ ዌልካም የሚሉት ብለው። ስለዚህ አስቆሮቱ ይሁዳ ምን አለ? እኔ አሁን ኢየሱስን ሄጄ ብስመው እቅፍ እያረኩት እንደሆነ ነው የሚታሰበው፣ አደራችሁን፣ ያ ማለት ለእናንተ ምልክት መስጠቴ ነው አለ። በቃ ተስማሙ። ስለዚህ አስቆሮቱ ይሁዳ አሳልፎ ሲሰጠው በመሳም በዙሪያው ያለ ሁሉ እንዴት እንዲያረጋል ያለ የለም። ምክንያቱም መደበኛ የሰላምታ ልውውጥ መንገድ አንድ ብቻ ሪያክት አድርጓል። እሱም ኢየሱስ ነው። ምን ብሏል? የሰው ልጅ አሁን ሰላም እያልክ እንዳልሆነ ግልጽ ነው ብሏል። አሳልፈ እየሰጠው እንደሆን ግልጽ ነው። ሌሎቹ ግን ሰላም እንዳለን ያሰቡት ማንም ልብ ያለ የለም። ይሄ ሁሉ የሆነው እንግዲህ 13 ነው። 13 ላይ አስደንጋጭ ነገሮች ሆነዋል። ምን ሆነዋል? ከመካከላቸው አንዱ አሳልፎ ይሰጠኛል ብሏል። ደንግጠዋል። እንደውም እርስ በርስ ተጠቋቁመዋል። ዮሐንስ፣ ጴጥሮስ ሁሉም እርስ በርስ ተያይተዋል። በነገራችን ላይ የተያዩት ማን ይሆን ብለው አይደለም፣ ይሄ እኮ ሊሆን ይችላል ብለው ነው። እርስ በርስ ነው የተያዩት። በነገራችን ላይ ምናልባት ጴጥሮስን እኮ አውቀንበታል እኮ እንዲሁ ዝም ብሎ የተንቀሸቀሸው እኮ ያለ ምክንያት አይደለም ምናምን ብለውታል። ቀደም ይላል ጴጥሮስ። እንደውም በጣም በመንቀዥቀዥ የሚባል ይሄ አሁን 12 ውስጥ ስለ 12ቱ ሐዋርያት በተጻፉት መጽሐፍት ኖርማል መጽሐፍ ማለት ነው የሐዋርያቱን 12ቱን ባህሪያት ለመግለጽ የተጻፉ መጽሐፍ ላይ የጴጥሮስ ቴምፕራመንት በጣም ችኩል እና የብዙ ሰዎችን ባህሪ የሚወክል ባህሪ ሆኗል። ጴጥሮስ ተጠርጥሮ ይሆናል፣ ዮሐንስ ተጠርጥሮ ይሆናል። እርስ በርስ አንዳቸውን ጠርጥረው ሊሆን ይችላል። ኢየሱስ ግን ምን አለ? የምትፈጽመውን ስራ በጊዜ ፈጽማለሁ ለሚያደርገው ሰው። ከዛ በጣም የሚያሳዝነኝ ክፍል አለ እዚህ ክፍል ውስጥ። ቁራሽ እንጀራ በሰጣቸው ጊዜ ህብስቱን ቁራሽ እንጀራ በሰጣቸው ጊዜ ስለ አስቆሮቱ ይሁዳ እንደዚህ ይላል።
ቁራሹንም ወሰደ፣ ወጣም፣ ጨለማ ነበር ይላል መጽሐፍ። አልተመለሰም። ከዛ በኋላ አልተመለሰም። ያንን ክፍል ሳስብ ያሳዝነኛል። ያ ሰው እጅግ በጣም ያሳዝነኛል። ምክንያቱም ወጣ፣ አልተመለሰም፣ በዚያ ላይ ጨለማ ነበር። ይሄም ያሳየው የራሱ ምልክት አለ። ከዛስ ኢየሱስ አሳልፎ የሚሰጠኝ ሰው አለ ካለ በኋላ የሚክደኝም ሰው አለ አለ። አሁን ትንሽ ይረብሻል፣ በጣም ይረብሻል። ከዛ የሚክደው ሰው ደግሞ ጴጥሮስ ሆኖ ተገኘ። አንድ ለነፍስ አለ ፊት አውራሪ ነው የሚባል ሰው ከካደ ምንድነን እኛም ያስብል። ምዕራፍ 13 ላይ ነው ያለ ነው። በዚህ ጨረሰ። ምዕራፍ 14 ላይ ገና ሲጀምር ምን ብሎ ነው የሚጀምረው? ልባችሁ ምን አይበል አይታወክ። ይሁን አሁን ልባችሁ አይታወክ ያለው ደቀ መዛሙርቱ ይሄን ከሰሙ በኋላ እጅግ ተረብሸዋል። ስለዚህ የ13 አሳዛኝ ዜናዎችን ከሰሙ በኋላ 14 ላይ ልባችሁ አይታወክ ይላቸው። አሁን በሰማችሁት ነገር ልባችሁ አይታወክ። ይገባኛል። አንዳንድ ስብከቶችን እያሰባችሁ ነው። ይሄንን እኮ ነጥለን ልባችሁ አይታወክ ብለን ሰብከን ይቻላል። የክፍሉ ዋናው ሐሳብ ግን 13 ላይ በሰሙት ዜና እጅግ ተረብሸዋል። ስለዚህ ፊታቸው ላይ መረበሽ ይታያል። እንዴ ሊያውም አንድ ሰው አሳልፎ ሰጥቶ፣ አንድ ሰው ክዶ፣ ከዛ ደግሞ ሶስተኛው ደግሞ አሳዛኙ ነገር ለጻፎችና አለቆች ተላልፎ ይሰጣል። ይሄ በጣም አሳዛኝ ነገር። እጅግ ታውከዋል። 14ን ሲጀምር 14ን ሲጀምር ልባችሁ አይታወክ ብሎ ይጀምራል። ወይንም አይዟችሁ፣ የሰማችሁት ነገር እጅግ የሚረብሽ ቢሆንም ልብ የሚያውክ ቢሆንም ከዚህ የላቀ ነገር ግን አለ። የተጀመረው ሚስዮናዊ ጉዞ ሚሽኑ አልተቋረጠም ይላቸዋል። 14 ላይ እንግዲህ ማጽናኛ ይሰማሉ። ከዛ አንድ ነገር ልብ በሉ። የምዕራፍ 14 መጨረሻ በአንድ ነገር ነው የሚዘጋው። ከፍ ብዬ ከ30 ልጀምር። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዥ ይመጣልና በእኔ ላይ አንዳች የለውም። ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ። ከዛ ተነሱ ምን እንበል ይላል። አብረን ነው የምንሆነው። ተነሱ ከዚህ እንሂድ። አሁን ከዛ በኋላ ተነሱ ከዚህ እንሂድ ካለ በኋላ ምንድን ነው የምትገምተው? ብድግ ብለው እንዲሄዱ ኦብቪየስ ግልጽ ነው። ተነሱ ከዚህ እንሂድ ካለ ተነስተው ምዕራፍ 15ን ሌላ ቦታ ደግሞ በጥብርያዶስ ምናምን ሲል ነው መስማት የምንፈልገው። ለምን ተነሱ ከዚህ እንሂድ ብለዋል። ስለዚህ መንቀሳቀስ አለባቸው። በጣም በሚደንቃችሁ ሁኔታ ምዕራፍ 14 መጨረሻ ላይ ተነሱ ከዚህ እንሂድ ካለ በኋላ 15 እዛው ናቸው፣ የትም አልሄዱም። ለምን? ከ13 ጀምሮ የተከሰተውን ነገር አእምሯቸው ኮምፕሬንድ ማድረግ አልቻለም። አይደለም እግራቸው ሊታዘዝ መንቀሳቀስ አልቻሉም እነዚህ ሰዎች። 14 መጨረሻ ላይ ተነሱ ከዚህ እንሂድ ብለዋል፣ የትም አልሄዱም። ለምንድን ነው ያልሄዱት? 13 ላይ የጀመረው እስከ 14 መጨረሻ የዘለቀውን ኢየሱስ የተናገራቸውንና በመካከላቸው የተፈጸሙትን ነገሮች ማሰብና ኮምፕሬንድ ማድረግ አንድ ላይ ሰብሰብ አድርጎ መረዳት እንኳን አልቻሉም። እነዚህ ሰዎች ቁጭ ብለዋል። ምንድን ነው የተፈጠረው ብለዋል። የካዳ አለ፣ የሚሸጥ አለ፣ ኢየሱስ ተላልፎ ይሰጣል፣ ልብ መታወክ ተፈጥሯል። በዚህ ሁሉ መካከል አይዟችሁ ይላል ደግሞ ኢየሱስ። በሰማይ መኖሪያ አለ አዘጋጃለሁ ይላል። ከዛ ደግሞ ምዕራፍ 14 ላይ እንደምታስታውሱት ፊልጶስ መጥቶ በቃ አብን አሳየና ይበቃናል። ከ3 ዓመት ከምናምን በኋላ በነገራችን ላይ እዚህ መጥቶ ያስተምራል ወንድማችን ጆሲ። ቁጥር 7 ላይ እኔንስ ብታውቁ አባቴን ደግሞ ባወቃችሁ ነበር አለ። አሁን በደንብ ልብ ብላችሁ ስሙ። እኔንስ ብታውቁ አባቴን ደግሞ ባወቃችሁ ነበር፣ ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁማል አለው። ከዛስ ሁሉም
እንደሚያውቅ ጸጥ አለ ማለት ነው። ጸጥ እንደሚያውቅ ብቸኛው ፊልጶስ ነው ጌታ ሆይ አብን አሳየን ያለው። እንደተደረደር ነው አይደለም፣ አናውቅም አሳየን ይላል። አያው በግሩፕ አይደል ብዙ ጊዜ የምናስበው ደህና ነው ካለ አንድ ሰው ደህና ነው በቃ ሁሉ ነገር። በመሃል አይመስለኝም እቺ ነገር ደህና አትመስለኝም ለማለት ከሬጁን አናገኝም። ስለዚህ ሰብሰብ ብለን በማስ ነው የምናስበው። ያ በቃ ተፈጥሯዊም ነው ደግሞ የማህበረሰባዊ ስሪትም ስለሆነ እንገደዳለን፣ እንዋጣለን። በግሩፕ አስተሳሰብ ውስጥ እንዋጣለን። አንድ የበረታ ብቻ ነው እንደምንም አንገቱን አውጥቶ ድምጽ የሚያሰማው። ፊልጶስ በግልጽ ተናገረ። ታውቁታላችሁ አልክ እንጂ አናውቀውም አለ። አሳውቀን። ስለዚህ አንድ ፊልጶስ ሌሎቹን ነፃ ወጣ ማለት ነው። እናውቃለን ያሉትን ሌሎቹን ነፃ ወጣ ማለት ነው። እና ወንድማችን ጆሲ ምን ይላል? ይሄ የማህበረሰባችን ችግር ነው ይላል። እንደዚህ እንዲህ እንላታለን እንጂ ማናውቀውን ነገር እንቀጥላለን አለ። እንዲህም እያለን ቢሆን ግን ይኸው በግልጽ አሳየን አለ። እረፍ አለ። አይቶ አረፈ ማለት ነው። ከዚህ ሁሉ በኋላ በጣም ብዙ ስሜት ተፈጥሮባቸው ምዕራፍ 15 ተጀመረ። ምዕራፍ 15ን ለመረዳት ገበሬ መሆን በጣም ጥሩ ነው። የወይን ገበሬ መሆን በጣም እንድንረዳ ያደርጋል። ካልሆንን ደግሞ አብዛኞቻችን ስለማንሆን በግልጽ ካልሆንን ደግሞ ገበሬ ወይንም በእኛ እንኳን ገበሬ ሰፊ ነው። ለምሳሌ ሽንኩርት የሚተክልም ካሮት የሚተክልም ገበሬ ነው። ምንድነው ወይን የሚተክልም ገበሬ ነው የሚባለው። ግን በእንግሊዝኛ ዋይን ድሬሰር አይደል የሚባለው። ይሄ የወይኑ የራሱ ስፔሻላይዝ ያደረገ ገበሬ ማለት ነው። በወይኑ ጉዳይ ወይን በመትከል በመግረዝ በማከም ፍሬ እንዲያፈራ በመርዳት በደንብ የተካነ ማለት ነው። የተካነ ገበሬ ስንል ሁሉንም ጤፉንም ምንንም ለማለት አይደለም። እዚህ ጋር አሁን የወይኑ ጉዳይ የመጣው ለምንድን ነው? ከ13 ጀምሮ አይታችሁ ከሆነ በጣም ቅልቅል ፍሬዎች ይበዛሉ። ቅልቅል ፍሬ ይበዛል። አንድ ተቀላቅሎ እዚሁ ነኝ ይላል፣ ግን እዚህ አይደለም ሌላ ቦታ ነው ያለው። አንዱ እስከ ሞት ድረስ ሞታለሁ ይላል፣ ግን ደግሞ በቀላሉ የሚክድ ነው። ቅልቅል ያለ ነው ፍሬው። አሁን የምዕራፍ 15 ትልቁ ቦታ የሚመጣው የቱጋ ነው? እነዚህን ፍሬ የሚያፈሩና ፍሬ የማያፈሩ በሚል ሁለት ምድብ በግልጽ ይመድባል። ከዛ በኋላ ለዘላለም ፍሬ በማፍራትና ለዘላለም ፍሬ ባለማፍራት የሚቀጥል ሁለት ግልጽ መስመር አለ ማለት ነው። ግልጽ መስመር ብዙ ሰዎች እኔም ልገላግላችሁ ብዙ ሰዎች ምዕራፍ 15 ሲነሳ እና አሁን የዳነ ሰው ተቆርጦ ይጣላል ማለት ነው እና የሚል ቶሎ ዘለው የሚገቡበት ክርክር አለ። እሱ ጋር ምን መጣለን አስፈላጊ ከሆነ። አሁን ግን ስለ ወሳኙ ፍሬ ማፍራት እናነሳለን። ያ ፍሬ ማፍራት መጨረሻ ላይ ተጨንቀን የምንጠይቀውን ጥያቄ መልሱን ይመልስልናል። ስለዚህ ቀስ ብለን ወደዛ እያደራጀን እንሄዳለን። እንደ እግዚአብሔር ፈቃድ ደግሞ በሚቀጥለው እድል ስናገኝ የምንቀጥለው ይሆናል። ጥሩ። እውነተኛ የወይን ግንድ እኔ ነኝ ብሎ ይጀምራል ኢየሱስ ምዕራፍ 15 ላይ። አሁን ነገር ሊጠራ ነው ከ13 ጀምሮ። አሁን ከዚህ በፊት እንዳልኳችሁ ነው፣ ትረዱኛላችሁ። ግሪክ ዕብራይስጥ ምናምን ብሎ ላለማዳረቅ ነው። ቋንቋውን የማታውቁት ከሆነ ጦሳችሁን ለማለት ነው። እስቲ በዚህ አጋጣሚ አጠገባችሁ ያለውን ሰው ጦስህን በሉት። በቃ ጦሳችሁን። አሁን የምላቸው ቃላቶቹን አይደለም ይሄ ምዕላድ ነው ዘርፍ አያያዥ ነው ምናምን ያላችሁ እንድትጨነቁ አይደለም። ወሳኛውን ቃል ግን ያዙ፣ ሌላውን ጦሳችሁ ተዉት። እሱም በግል ስትፈልጉ ቋንቋውን አጥኑ። ጥሩ። በግሪክ ምን አይነት አቀማመጥ እንዳለው ላሳያችሁ፣ ግን በአማርኛ ነው የማረገው። በአማርኛ ላለማወሳሰብ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው የሚለው በግሪክ አቀማመጡ የወይን ግንድ እውነተኛው እኔ ነኝ። አሁን እውነተኛ ብዙ የለም። ኦኬ፣ እውነተኛ የወይን ግንድ ነኝ ሲል አየህ፣ ኢየሱስ እኮ ከእውነተኛ የወይን ግንዶች አንዱ ነው አይደለም። የወይን ግንድ እውነተኛው እኔ ነኝ ይላል። ስለዚህ ብዙ የወይን ግንዶች አሉ፣
the one and the truth one አንድና ብቸኛ እውነተኛው የወይን ግንዱ ማን ነው? ኢየሱስ ነው። አሁን ይህንን ለእናንተ ስል የወይን እርሻ በጣም ሩቅ ነው ለእናንተ፣ በጣም ሩቅ ነው። ለምን? ጓሮን ተክልምኛ የለም። በቃ በቅርብ ከአገር ውጭ ትምህርት መማርበት ቦታ ሰፊ የወይን እርሻ ወሰዱኝ። ይህን ስል ፕሮባብሊ የአዲስ አበባን ግማሽ ነው የሚያክለው ወሰዱኝ። ብቸኛ ፊቴ ላይ ኤክሳይትመንት ማለት የማይታየው እኔ ነኝ። ሁሉም ይላል፣ እኔ ምንም በቃ ወይን ነው የሚታየኝ። በመደዳ በዚህ በኩል ወይን ይታየኛል፣ በዚህ በኩል ወይን ጥሩ ነው፣ የሚያምር ነው። ግን ለየት ያለ እንትን የለውም። ለአውሮፓ ነዋሪ ሌላ ነው ዓለሙ። ይሄ ማለት እኮ ይላሉ። ይገባኛል። ለምን? እኔ ኢትዮጵያዊ ስለሆንኩኝ ወይን ካላችሁኝ ቀጥታ ወደ አይምሮ የሚመጣው ስካር አይደለም የሚመጣለት። እንትን ሰው ሲጠያየቅ ራሱ ስማ ወይን ትጠጣለህ፣ አጠያየቁ ራሱ እንደዚህ ማለት እኩል ይሆናል። መርዝ ትጠጣለህ አይነት ነው አጠያየቁ ራሱ። ወይን በጣም ሴንሲቲቭ ነው ለኛ ማህበረሰብ በጣም ሴንሲቲቭ ነው። በወቅቱ ወይን ለስካር የሚሆን መጠጥ አይደለም። አንደኛ ዘመን አቆይተው ነው የሚጠጡት ያሁኖቹ ምናምን። ለስካር ባጭሩ ለስካር የሚሆን አይደለም። እኔ እዛ ትንተናው ስለምንድን ነው የምገባው? ለስካር የሚሆን አይደለም። ወይን ከተባለ ጓሯቸው ያለ የሚቀጥፉት ፍሬ ስለሆነ ከፍራፍሬዎቹ መካከል አንድ ፍሬ ስለሆነ እነሱ ሲሰሙ የሚሰሙት በእኛ ሜንታሊቲ ውስጥ ሆኖ አይደለም። ይሄ ግልጽ ይሁን። ጥሩ። የወይን ግንድ ስንል ትልቅ ይሄንን ቋሚ የሚያክል ግንድ እንዳታስቡ። አሁንም አማርኛችን እንዲጠራ ነው። የወይን ግንዶች በጣም ከዚህም ይቀጣጥናሉ። በጣም ቀጫጭኖች ናቸው። ጥሩ። ወይን ካለ የዋይን ድሬሰር፣ ይሄ ወይኑን የሚሰራው ሰው አለ። በነገራችን ላይ ዋይኑን የሚገርዘው የሚያስተካክለው ሰው፣ ቅርጽ የሚያስይዘው፣ ሀረጉ ወደሆነ ቦታ እንዲሄድ የሚወጣጥርለት ያ ሰው ማለት እጁ ሁል ጊዜ ቆሻሻ ነው፣ በጭቃ የተነካካ ነው፣ በአፈር የተነካካ ነው። ቀንና ማታ ያለማሰለስ ጥረቱ ሳይቀንስ እጅግ እየደከመ የሚሰራ የወይን ጠባቂ ነው፣ ወይንም የወይን እርሻ አሳማሪ ነው፣ ፍሬ እንዲያፈራ የሚረዳው ነው። ጥሩ። እውነተኛ የወይን ግንድ እኔ ነኝ ሲል ቅድም ምን ብያለሁ? ለእኛ ስካር፣ ሌሎች ነገር ትዝ ቢለን፣ ለእስራኤል ግን ለአይሁድ ግን የመጀመሪያ ትዝ የሚላቸው ተክሉ ሁሉ አይደለም፣ እስራኤል ናት ትዝ የምትላቸው በብሉይ ኪዳን። ለምን? በብሉይ ኪዳን እስራኤል ከወይን ተክል እርሻ ጋር ተያይዛለች፣ በዛን የተመሰለች። ስለዚህ እውነተኛ የወይን ግንድ እኔ ነኝ ሲል እውነተኛው እስራኤል እሱ ነው ማለት ነው ቶሎ የሚመጣላቸው እነሱ ማለት ነው። ምክንያቱም በዛ መረዳቱ ስላሉ። ጥሩ። እንደው ብዙ ቪዲዮ ምናምን እንደዚህ ሶሻል ሚዲያ ስለምትጠቀሙ አንድ ማሳስባችሁ ነገር፣ ማሳስበው ማለት እንደ አደራ አድርጉት ብዬ የቤት ስራ የምሰጣችሁ የ3 የ4 ደቂቃ የአንድ የዋይን ቦታ የሚሰራ ገበሬ ወይኑን እንዴት እንደሚንከባከብና እንደሚገርዝ አጭር ቪዲዮ እስቲ ተመልከቱ። ዛሬ ዲስከስ አድርገን የምንወጣው ነገር በደንብ ይገባችኋል። ጥሩ። እውነተኛው የወይን ግንድ እኔ ነኝ፣ ገበሬውም ማን ነው? አዎ። ስለዚህ አሁን እውነተኛ የወይን ግንድ ከሆነ ኢየሱስ፣ ከዛ የወይን ግንድ ዋናው መስመር አለ። በዋናው መስመር ላይ ብዙ ቅርንጫፎች አሉ። ዘንድ ቅርንጫፎቹ የሚጠቅሙና የማይጠቅሙ፣ የሚያፈሩና የማያፈሩ ይገረዛሉ። አሁን እግዚአብሔር አብ በእግዚአብሔር ወልድ አምነውና ተጠምቀው በቃሉ ነጽተው ወደዚያ መንግስት የሚጣበቁትና ወይንም የተጣበቁትና ያልተጣበቁትን የሚለየው ማን ነው? ገበሬው እኮ አይደል? ገበሬ ወይንም the vine dresser ይህንን የሚሰራው። ይህ ሲሆን ምንድነው የሚሆነው? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ምን ይለዋል ነው የሚለው? ያስወግደዋል ነው። ያ ማለት ኮምፕሊትሊ ከቶፍ ያደርገዋል ማለት ነው። እንደው ይሄ ነገር ብሎ አይደለም የሚያጣምመው ወይም የሚያቃነው፣ ኮምፕሊትሊ ነው ከቶፍ የሚያደርገው ነው። አሁን ይሄ እግዚአብሔር አሰራር ነው። አንድ ያዙልኝ። በእኔ ያልሆነው ነው ያለው። እንግዲህ አደራ ልብ ብላችሁ ስሙ። በእኔ ያልሆነው ፍሬ የማያፈራው። አሁን ከፍሬ ወደ ኋላ እንመለሳ። አሁን ቀላል ሂሳብ እንድንሰራ
ፍሬ የማያፈራ ከሆነ አንድ ቅርንጫፍ በግንዱ አይደለም ማለት ነው። መቼም ይሄ ግልጽ ነው። ስለዚህ ኢየሱስ ያንን ምሳሌ ይወስድና በእኔ የተጣበቀ ጠበቅ ብሎ ያለ ግን ፍሬ የማያፈራ በእርሱ ግን ያልሆነ ኮምፕሊትሊ ያልሆነ ተቆርጦ ይወጣል። እሺ ፍሬ የሚያፈራውንም ይላል። አሁን በጣም ትሪኪ የሚሆነው እዚህ ጋር ፍሬ የሚያፈራውንም ሁሉ ያጨበጭብለታል። አጠብቁ። ያደንቀዋል የሚል አጠብቁም። ቀጥሉ። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ምን ይለዋል? ዩሲ አሁን እዚች ጋር ቅድም እና አሁን አንድ ሰው ከዳኔ ይቆረጣል አይቆረጥም የሚለው ክርክር ጋር ከመሄዳችን በፊት ብያለሁ። እዛም እንደርሳለን። ግን ፍሬ ማፍራት የግለሰቡ እንዳልሆነ እያስተዋላችሁ ነው። ፍሬ ማፍራት ከምንድን ነው የሚመጣው? ከመጣበቅ ነው የሚመጣው እኮ ፍሬ አይደለም። አንድ ምሳሌ ዝም ብዬ ራንደም ምሳሌ ይሄ እንደዚህ የሻወር ሄድ ነው ብለን እናስብ። ስንከፍት የሚፈስ እና ይሄ ዋቴቨር ኢንስታሌሽኑ ነው የሻወሩ። ደን ይሄ አግድም ብረት አለ እና ብረቱን ይዤ እንደዚህ ብደገፍ ውሃው ከላይ ይወርዳል። ኦብቪየስሊ አይወርድም። ለመውረድ ከግንዱ ያለው ህይወት የሚተላለፍበት መንገድ አይደል ዋና አለ፣ ማለፍ አለበት። ጥሩ። ይህንን ሙሉ ኢንስታሌሽኑ ያለቀለት ነገር ነው ብለን እናስብና የመጨረሻዋ ሻወር ሄድ የምንላት ከዋናው መስመር ጋር ባልተገጠመበት ሁኔታ ብቻ ውሃ ሊክ ያደርጋል። እኔ ግን በዚህ ነው የምጠብቀው አትሉ። ለምን? ውሃው ይሄድና የሆነ ቦታ ላይ ሊክ ያደርጋል። ለምን? ወደ ሻወር ሄድ የምትሄደዋ ዋናዋ ስላልተገጠመች። አሁን አንድ ነገር ተጋጥሟል ስንል ሄዶ ተለጥፏል ማለታችን አይደለም። ተለጥፏል ማለታችን ሳይሆን ከታች ከራሱ ከምንጩ የሚመጣውን ሪሶርስ የሚመጣውን ማንኛውንም በረከት ማንኛውንም ግብአት ሊቀበል በሚችልበት ፐርፌክት በሆነ ዩኒቲ ተጋጥሟል ማለታችን፣ ተለጥፏል ማለታችን አይደለም። ዮሐንስ ደግሞ የሚነግረን የኢየሱስ እዚህ ጋር ግልጽ የሆነ ንግግር አንድ ፍሬ የሚጠበቀው በመቀራረብ ሳይሆን በመተከል ነው ይላል። የቅርንጫፉ አንድ አካል በመሆን አንድ ቅርንጫፍ በመሆን ነው ይላል። እሺ ቀስ እያለን እንቀጥላለን። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። ቁጥር 3 ይህንን ንጽህና የምናገኘው የት ነው? ምዕራፍ 13 ላይ ጴጥሮስ እጠበኝ ሲለው አንዴ ታጥበሃል፣ ንጹህ ሆነሃል። ከምን? ከሰማኸው ቃል የተነሳ ህይወትህ ተቀይሯል። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ይላል። እሺ ይህንን ሁለት የማንነት አይነቶችን ልንገራችሁና ግልጽ ያደርገዋል። አሁን እንግዲህ በአማርኛ አልተረጎምኩትም፣ እያወራሁኝ ከመጣልኝ ተረጉመዋል። አይደንቲቲ የማንነት መገለጫ አለ። ሁለት አይነት አይደንቲቲ አለ። አይደንቲቲ ባይ አሶሲዬሽን እና አይደንቲቲ ባይ ትራንስፎርሜሽን የሚባል ሁለት። እሺ አሁን መጣልኝ አማርኛው። እሺ አንደኛው ማንነት በመጠጋጋት የሚመጣ ማንነት፣ አይደንቲቲ ባይ አሶሲዬሽን በመጠጋጋት የሚመጣ ራስን ከአንድ ግሩፕ ጋር በማበር የሚመጣ አይደንቲቲ አለ፣ ማንነት አለ። አይደንቲቲ ባይ አሶሲዬሽን በሚቀላችሁ ከሁለት አንዱ ያዙት። በመጠጋጋት የሚመጣ ማንነት አለ። ከዛ ደግሞ በመታደስ የሚመጣ በለውጥ የሚመጣ ማንነት አለ። ጥሩ። እንደዚህ አይነት ሰዎች ገጥሟቸዋል። ሃይ ስኩል፣ ዩኒቨርሲቲ የሆነ ቦታ የነበርንበት ቦታ ላይ እኔ በቃ አላቅም ብቻ የጴንጤ መዝሙር ወዳለሁ የሚል ሰው የጴንጤ መዝሙር ወዳለሁ የሚል ሰው አለ እኮ። እኛ እኮ አሁን እኮ ወንጌል እኮ መድከም አያስፈልገንም። አሁን በመውደድ ቢሆን
ወንጌልም አያስፈልገንም እኮ በቃ ተጠቃለን ሁላችንም መንግስተ ሰማይ ያለን ሄደናል እኮ። የእግዚአብሔር ልጅ ክርስቶስ ኢየሱስ ዋጋ የከፈለበት ወንጌል ግን በመጠጋጋት የሚገኝ ወንጌል አይደለም። በምን የሚገኝ ወንጌል ነው አይደል? ልብ፣ ሐሳብ፣ ድርጊት አንድ ላይ ሆነው ለውጥ የሚያመጡበት እኮ ነው አይደል? yes። ስለዚህ አይደንቲቲ ባይ አሶሲዬሽን ማለት በመጠጋጋት የሚመጣ ለምሳሌ አገር ምድሩን ጴንጤ ሞልቶት ሊሆን ይችላል። በጣም መስጋት ያለብን እግዚአብሔር ከሰማይ ሲያየው ስንቶቻችን ነን? አሁን እኮ በእኛ አይደለም የሚለካው፣ በእኛ አይደለም የሚለካው። አይ ቲንክ በስተናል መሰለኝ በማለትም አይደለም ምንበዘው፣ ቁጥራችን ብቻ ከላይ ሲታይ ነው ወይ? አንድ ጊዜ ወንጌል ስርጭት ሄደን ያለውን ሁሉ አይ ቲንክ ሐሳቡን ሊቀይር ነው መሰለኝ እያልን እንመዘግብልሃለን። ዩኒቨርሲቲውን እንለዋለን። በቃ እኔ ከዚህ በፊት ከሰማማ ይሄ ኦልሬዲ 50% መጥቷል ስንመዘግብ ያስተማረን የለማ። እኛ በቃ በልባችን ቅናት ነው የወጣ ነው ወንጌል ስርጭት ዩኒቨርሲቲ ይሆን። በኋላ አንደኛው ስልኬን ያዙ ሲል በቃ ምድሪቷ በጠቅላላ በእኛ እጅ ወንጌል ሰምታ እንደምትለወጥ እርግጠኛ ነኝ። ስልክ ያዙ ሲልማ አለቀ። በቃ ሄደን ጌታና መስገን ስራ አልቋል ምናምን ብለን በኋላ ተመልሰን አቀረብን። ያው እንደየሄድነው ግሩፕ ስናቀርብ አይ ቲንክ የኛ በርከት ያለ ቁጥር መሰለኝ ሳስታውስ፣ ትንሽ በርከት ያለ ቁጥር ብቻ ልባቸው ቀንቷል እንደዚህ ተመልሷል ብቻ በርከት ያለ ቁጥር ጠቀስንና ትዝ የሚለኝ የዚህ ወንጌል ስርጭት ምናምን ቲም የሚያስተባብረው ልጅ ጭንቅላት እንጂ እግር ቁጠሩ ማናላችሁ አለ። በቃ እቺ አትረሳኝ። ለካስ መንታ እያደረግን በቃ አንድ ሰው 2 እግር አለው 10 ሰው ካገኘን 20 ሰው ብለን ነው የመመዝገብ ያህል ነው የሆነው። እግዚአብሔር ከሰማይ ሲያይ የኛን ይሄ ሰውዬ ወደ ጌታ ሊመጣ መሰለኝ የሚለውን ኤክሳይትመንታችንን አይደለም የሚቆጥረው፣ የልብ ኮንቪክሽኑን ነው የሚቆጥረው አይደል? የልብ መነካቱን ለእግዚአብሔር ስራ አዘንብሎት ዝንባሌ ማሳየቱን እነዚህ ነው እግዚአብሔር የሚያየው። ነው ከድነት ጋር የተያዘ ግልጽ የሆነ ልብን ነው የሚያየው እግዚአብሔር። እዚህ ጋር የተጠቀሰው አይደንቲቲ የሚባለው ከእውነተኛ የወይን ግንድ ጋር ማበር አንድ መሆን፣ የወይን ግንዱ ኤክስቴንሽን መሆን በአሶሲዬሽን አይደለም። በአሶሲዬሽን ሳይሆን በትራንስፎርሜሽን ነው። ለምሳሌ እናንተ አሁን ጎበዝ የመጽሐፍ ቅዱስ አጥኚ ስለሆናችሁ ከምዕራፍ 13 ጀምሮ አብረን መተን ምዕራፍ 12 ላይ የማጥራት ስራ ሰርቶ በእኔ ያልሆነውን ይቆርጠዋል ያስወግደዋል ሲል ኦልሬዲ እኮ አንድ ሰው ተወግዷል። አስቆሮቱ ይሁዳ እኮ ተወግዷል ኦልሬዲ። ስለዚህ ዩሲ አሁን ኢየሱስ እየተናገረ ያለው መሬት ላይ ስላለ ነገር ጠጋ ብሏል፣ ተጠጋግቷል፣ ቋንቋ ያውቃል፣ እንዴት እንደሚወጣ እንደሚገባ ያውቃል። ግን በቃ እቺ ሳንቲም በቃ ልታዛልቀው አልቻለችም። እሷን ካላሳካው ሞቼ እገኛለሁ አለ። ምን ብላ ይሆን እናቱ የሚል ግጥም አለ። በቃ በጣም አንጀት የሚበላ ሰው ሆኗል፣ የሚያሳዝን ሰው ሆኗል። ያው እንደምታውቁት መጽሐፍ ቅዱስ ውስጥ የከዱ የሸጡ ምናምን ሰዎች ስታገኙ ያው በኩራት እንዳትናገሩ። በኩራት እኔ አንዳንድ ሰው ግራ ይገባኛል የሚል ሰው አለ። ኢየሱስን እንዲህ ፊት ለፊቱ እያየ ይሸጠዋል። እኔ በስንት እንትን ባገኘው ምለውን ምናምን ይላል። ከዛ ዝም ብለህ እኮ ኑሮህን ማየት እኮ ነው። ጭራ በቴሌ ብር ትሸጠዋለህ። አሁን አንተ ሙቀስ ብለህ እኮ ኑሮህን ማየት ነው። ግራ ቀኝ እኮ ማየት ነው። በጥሩ አፕሊኬሽን ትሸጠዋለህ። አሁን ጴጥሮስ እኔ በጣም የሚገርመኝ ጴጥሮስ ነው። ድሮም በቃ የሚፈጥን ሰው ይኸውልህ አያ እንዲህ ሄዱ ነው ድፍት የሚለው እና ይላ ሲያስረዳ ኢየሱስን የሚያክል ጌታ አጠገቡ ቁጭ ብሎ ይክዳል። እኔ እኮ ሌላ ይሁን እሺ ኢየሱስን ነው ይላል። እስቲ ቼክ ዩር ሰራውን እስቲ ዙሪያን ዝም ብለህ ቼክ አድርግ። አሁን እኮ ያንተ ታሪክ እንደ ወንጌል አልተመዘገበም እንጂ አልናገርም።
ስለዚህ ሁሉ ጊዜ የካዱ የሸጡ መንገድ ጥለው የሄዱ የቀደመችውን መንገድ ትተው የሄዱ ሲባል መፍራት ነው ያለብን። ለራሳችን መፍራት ነው ያለብን። ቅድም ተናግሬያለሁ። ቁራሽ ወሰደ በጣም ጨለማም ነበር ሲል እኔ ልብ ያዝናል ለዛ ሰው። ከዛ በኋላ የህይወቱ ምስክርነት የተጠናቀቀችው በአንድ ንግግር ነው። ይሁዳ ትቷት በሄዳት አገልግሎት ፈንታ በሚል በጣም የሚያሳዝን አጨራረስ፣ በጣም አንጀት የሚበላ አጨራረስ። ይሁዳ ትቷት በሄዳት አገልግሎት ቫኪዩም አድርጎ ትቶት በሄደው አገልግሎት ፈንታ ይላል መጽሐፍ ሐዋርያት ሥራ ምዕራፍ 1። ይሄ በጣም አሳዛኝ አጨራረስ። ይሄን ሰው ስናይ ያዘኝ ነው የሚባለው። ያዘኝ ጠበቅ አድርገህ አየን ማለት ዋናዎቹን እኮ አየናቸው። በነገራችን ላይ ውልቅ ብለው የሉ። አሁን በቃ ተስፋ ያደረግን እገሌ ሲጀምር በቃ እኛ አሁን ተስፋ ያደረግነው እሱን ነው። የለም ውልቅ ያለው ድል ምንድን ነው? ያዘኝ አጥብቀ ይላል አንድ ዝማሬ። ራሴን አላምንም፣ መቼ ምን እንደሚቀይረኝ አላውቅም። አንዳንድ ሰው እኔ ጌታዬ ሀብት ሰጠኝ አለው በቤቱ ይላል። እኔ አንድ መኪናህን አንስቶብህ እንዴት ሪያክት እንደምታደርግ ነው ማየት የምፈልገው። ብድግ ያረጋትና ሌላ ሰው። ስለዚህ ይሄ ስታትስ ኮ ምንኮራበት አይደለም። ይሄ እኔ ሲጀምር ወጣ ወረደ አየነው ላይፍን የሚል ሰው አለ። አረ ገናንን አላየነውም፣ ብዙ የምናየው ነገር አለ። ብዙ የምናይ ማለት እቺ ምድር እኮ ያላስተናገደችው እኮ እንግዳ ክስተት የለም አለ። ምንም የለም አለ። ብዙ ህይወት አለ። ሞት፣ ሰርግ፣ ለቅሶ። በቅርብ ነው አያቴ ያረፉትና አንድ 3 ሳምንት ነው። በአጋጣሚ የአባቴ እናት ነው ያረፉት። የአባቴ ቤስት ፍሬንድ በተመሳሳይ ሁኔታ ደግሞ ቤተሰብ እንደዚህ ከታላላቆች መካከል ከአያቶች አንዷ አረፉ። ለቅሶ ሄድን። ህይወትን ስላሳየኝ ሊትራሊ ህይወትን ስላሳየኝ ሳሎን ቁጭ ብለናል። አንዲት እናት የማስታውሰው ድንገት ማለት ነው እያሉ መጡ። እኔ ከውን ያልኩት እንደዚህ ለቅሶ ቤት በቃ የሆነ ሰብሰብ ነገር ብለን አለ የምንቀመጠው እንዲህ ሰብሰብ ብለን እንደዚህ ብለን አንዴ ሚስቴን እላለሁ ሰብሰብ ብለናል። በኋላ ድንገት ነው ያ ድምፅ የተሰማው። ማለት ቀጭን የእልልታ ድምፅ እሪ። ሳሎን ገቡ፣ ተበጠበጠ ቤቱ ተባለ። እኔ በቃ የምገባበት በኋላ የቤቱ ሰዎች እንኳን ደስ ያላችሁ ምናምን ስትል በአምላክሽ ይላሉ። ወይኔ ጉድ ያልኩ። አይ በቃ አሁን ያው እድሜ ጠግበው ጌታን አውቀው ብዙ የልጅ ልጆች አፍርተው ስለሄዱ በቃ ይሄም አንድ ትልቅ መንፈሳዊ ነው ብዬ እኔ በቃ እንደዚህም ይቻላል እኔ እንጃ አላውቅም። ብቻ የመጀመሪያ ኤክስፒሪየንስ ነው፣ ገርሞኝ የሚገርም ነው ብዬ ጸጥ ብዬ እያየሁኝ ያለ በአምላክሽ ምናምን አሉና ቤት ውስጥ ያሉ አንድ እናት ያው እዚህ አሁን ለቅሶ ስለሆነ የመጡት እላይ ውጪና አግኛት አሏት ማለት ነው። ለካስ የቤቱ የመጀመሪያ ልጅ ወልዳ አንደኛ እላይ ገንፎ እየበሉ ነው። እላይ ልጅ ተወልዷል እና ያው እናቷ ጋር መታ አርፋለች። የመጀመሪያ ልጇ ነው። እናቷ ጋር መታ እዚህ ነው ያለችው። እላይ እልል እያሉ ይወጣሉ። እዚህ ደግሞ ለቅሶ ተቀምጧ። ይሄ ነው ህይወት። ይሄን ትመስላለች ህይወት። የማክሰኞና የሐሙስ ክስተት ነው አሁን የነገርኳችሁ። ይሄ ነው ህይወት። እዚህ ይወለዳሉ፣ እዚህ ሞት። ይሄ ነው ህይወት። የምንጓደድበት በቃ በዚህ ጉዳይ እኔ እግዚአብሔር ይፈትነኝ። እኔ በቃ ተጠናቅቄ እየጠበኩት ነው የምንለው ነገር የለም። ከትልቁ ኩራት ጀምሮ እስከ ትንሿ ይሁን ቀለል የምታረጓት ካራክተር ሁሉ እግዚአብሔር ሲረዳ በጥንቃቄ የሚካሄድ መንገድ ሁሉ
ሁሉም ትሁት መሆን ቀላል የሚመስለን ከሆነ አይደለም። ሁሉም ነገር ቀላል የሚመስለን ከሆነ አይደለም። ይልቅ አንድ የምናደርገውና ልናደርገው የሚገባን ነገር እዚህ ከምዕራፍ 13 ጀምሮ ነው የተጠቀሱትን አይነት ሰዎች ስናይ በመክዳት በመተው በመሄድ መንገድ ጥሎ በመሄድ በእነዚህ ሁሉ ያለፉ ሰዎችን ስናይ እግዚአብሔር ሆይ አብዝተህ ትይዘኝ ዘንድ የሚያስፈልገኝ ሰው ነኝ፣ ጠበቅ ካላደረከኝ እኔም በደንብ ትይዘኝ ዘንድ ሁለንተናዬን ካልሰጠሁኝ በማንኛውም ጊዜ ማንኛውም ውሳኔ ልወስን የምችል ሰው መሆኔን እኔ ራሱ ገብቶኛል ወይ? እኔ ራሱ ግን ገብቶኛል ወይ? በፕሪንሲፕል ደረጃ እውነት ነው፣ ታላላቆች ይወድቃሉ፣ ትላልቅ ይሄንን አውቃለሁ፣ ግን እኔ ገብቶኛል ወይ ነው አሁን ጉዳዩ። እኔ ራሴ ገብቶኛል ወይ? ምክንያቱም በማንኛውም ሰዓት ምንም ሊፈጠር ይችላል። እናቶቻችን እንደሚሉት የሰይጣን ጆሮ ይደፈን እንጂ ምንም ሊሆን ይችላል። እኛ ግን ራሳችንን በተቻለ መጠን ከግንዱ ጋር የመጣበቃችንን እውነት ዕለት ዕለት መፈተሽ ይኖርብናል። ቤተክርስቲያን እኛ ጋር እንደምናገረው ነው። ምሳሌ መጽሐፍን ከፍቼ የጠቢብ ዓይኖች የሰነፍ ግን ብል እርግጠኛ ነኝ ሙሉ ጉባኤ ራሱን ከጠቢብ አንጻር ነው የሚያስቡ። ይሄ ደግሞ የሞኞች ባህሪ በመጽሐፍ ቅዱስ በመጽሐፍ ቅዱስ በነገራችን ላይ ሞኞች፣ ተላሎችና ጥበበኞች አይደል? ምሳሌ መጽሐፍ ላይ ስለ ጥበብ ሲወራ ያው ስሜን አልጠቀሰም እንጂ ስለኔ ነው የሚያወራው አይነት ካሰበ ልብ እሱን ሞኝ ይለዋል መጽሐፍ ቅዱስ። አይገርም? ዝንባሌያችን ሁሉ ጊዜ ምንድን ነው የሚወራው? የሆነ ግድፈት አይመለከተኝም ይላል። የአዳም እኮ ይሄ ባህሪ እኮ ነው፣ የአዳም ባህሪ ነው። አይመለከተኝም። ኢቭን ስንሰማ በተለይ አላችሁ እግዚአብሔር የሚሰጣችሁን እድል የማትጠቀሙ ቤተ ክርስቲያን የማትመጡ ናርዶስ ብትባል ልጅ ያስባል። ቁጭ ብሎ አቤት አሁን እሷ እኮ ቀጥታ ዛሬ ብትኖር ቀጥታ ለሷ እኮ ይላል። ቤተ ክርስቱን ያስባል፣ ሰፈር ያስባል፣ ዩዝ ፕሮግራም ላይ አልመጣም ያለውን ያስባል። ይሄ አሁን ቲፒካል አዳም ይባላል። ይሄ አሁን አዳም ነው የሚባለው። ይሄ የአዳም ባህሪ ሁል ጊዜ የድክመት መውደቅ ቻሌንጅ ምናምን ሲነሳ እገሌን ይመለከታል ብሎ ውስጣችሁ ከገፋ ጸልዩ ማለት እንጸልይ ማለት ጌታ ሆይ በፍጹም የማይሆነውን እኔ እቺ ባህሪ እንድታድግ አልፈልግም። አንዳንድ ሃይስኩል እያለን ትዝ ይላችኋል፣ እየዋሹ አይኑን ግንባር ያድርገው የሚሉ ሰዎች ገጥሟቸው እኔ ሲጀምር ማለት የፈለግኩት ይላል። አልክ እኮ ሰማን እኮ ይሄ ማለት ነው። ሲጀምር ካለ አያቆም። በመንፈሳዊ ሕይወት እንደዛ እንዳንሆን ይሄ አይኔን ግንባር ያድርገው እያለ እንዳንሄድ ያያል። በቃ ምን አሁን ምን ልትረዱት ትችላላችሁ? ያያል። በቃ ስለሚያይ ያላችሁ ድል። ለዚህ ጥሩ ማሳያ በነገራችን ላይ ያዕቆብ ነው። ትዝ ይላችኋል። ያዕቆብ ስምህ ማን ነው ሲባል ያዕቆብ ብለዋል አይደል? ምዕራፍ 32 ምዕራፍ 27 ግን እንደዛ አልነበረም። በነገራችን ላይ ያ በድንግዝግዝ የሚያየው አባቱ እንደዚህ ሲለው ጠጉራም ነው። እዚህ አካባቢ ሲያሸተው ያው እናት አይደለች የኤሳውን ጠረን አድርጋበታል እዚህ ላይና እንደዚህ ያለው የመጨረሻ ድል ልስጥ ማለት ያህል ነው። ድምፅህ አለው ያዕቆብን ይላል ሲለው አባቴ ኤሳው ነኝ። የመጨረሻ ድል ልስጥ ብሎት ስል እኔ ነኝ ያብራራሁት። የመጨረሻ ድል ማለት ሲነካው ጠጉራም ነው፣ ያ እንትን አዳኝ ነው፣ ጠጉራም ነው፣ የሰው ጠጉራም ነው። እዚህ አካባቢ ይሸታል ዘንድ ድምፁ ግን ምን ቢመጣው አልመጣ ነው። ያን ዘመን ሁሉ ያሳደገው አባቱን ያውቃል ድምፃቸውን። አይኑ ግን ድንግዝግዝ ብሏል አይደል እንደሚል በቃ እንትን አታለለው ወስዶ ሄደ። ከዛ ምዕራፍ 32 ላይ ስም ማን ነው ጨረሰ ያዕቆብ አለ።
ቶሎ። ለምን? ከምዕራፍ 27 አንፃር ይሄኛው አይኑ ደብዝዞ አይቸገርም ለመለየት። አሁን አይቸገርም። አሁን እስቲ ናጠጋ በል የሚል አይደለም። ይሄኛው የፀጉሩን ዘለላ ያውቃል። ያለው ድል ቶሎ ብሎ ያዕቆብ ቶሎ ከዛ ያዕቆብ እስራኤል ትባረካለህ ወጥቶልሃል። እሱን ክፍል አንድ ጊዜ ካልወጣልን አይዋጣልንም በሚል አስተምሬያለሁ። በቃ የዛኔ ነው ነገር የሚዋጣልን ሲወጣልን ብቻ ነው። ምዕራፍ 15 ከግንዱ ጋር የተጣበቀ ከግንዱ ጋር በህይወት የተሳሰረ እርሱ የግንዱን ቀጥተኛ ህይወት ነው የሚካፈለው። ስለዚህ ባይ ዲፎልት ምን እንዲያፈራ ይጠበቅበታል? ፍሬ እንዲያፈራ ይጠበቅበታል። ጥሩ፣ በዚህ እንጨርሳለን። የዚህን ሳምንት ቢያንስ ፍሬ እንዲያፈራ ሲጠበቅበት የሚጠበቅበትን ፍሬ ላያፈራ ይችላል አይደል? አዎ፣ የሚጠበቅበትን ፍሬ ላያፈራ ይችላል። ግን ትንሽዬ ፍሬ ከታየበት የበለጠ ያፈራ ዘንድ ምን ይባላል? አዎ። አሁን እኮ እዚህ ውስጥ ብዙ ነገር ማሰብ ትችላላችሁ። የተከለከልናቸው ነገሮች፣ የተቀየረብን መንገድ፣ አጠገባችን አሁን የሌሉ ሰዎች፣ የከዱን ሰዎች፣ ማናቃቸው ግን የቀረቡን ሰው፣ እነዚህ ሁሉ እግዚአብሔር በተለያየ መንገድ የበለጠ ፍሬ እንድናፈራ የገረዙን ሰው እንትን ህይወትን እኮ በጣም ፈላስፋ ሆነ እንድናስበው አይደለም፣ ፍሬ እንድናፈራ ነው። እነዚህ ሰዎች እኔ በነገራችን ላይ ህይወት ቅንብብ ስትል ሁለት መስመር ናት። ጓደኛ ምረጥ፣ ራስን ጠብቅ ምናምን ይላል አንዳንድ ሰው። አይ ቀጥሎም ጓደኛ አትመርጥም። በነገራችን ላይ እሱኑ ስህተት ልትደግሞ ትችላለህ። ቀጥሎ you have no guarantee። አንድ የምናውቀው ነገር ግን እግዚአብሔር በምናልፍበት መንገድ ሁሉ ከግንዱ የሆነ ህይወት ዋናውን በክርስቶስ ኢየሱስ ያገኘነውን ህይወት እሱን ኦሪጂናል የሆነውን ነገር ለመካፈል በምናደርገው እግዚአብሔርን ለመስማት ለመቅረብ በምናደርገው መቅረብ ውስጥ ወደ ዙፋኑ መጠጋት ውስጥ እግዚአብሔር የበለጠ እየገረዘን የበለጠ ቆንጆ ውሳኔ እየወሰንን ነው የምንሄደው። ወደዛ ነው የምናድገው። ውሳኔዎቻችን በጣም ቀሽም ከነበሩ በቀላሉ የሚጎዱን ከነበሩ የቅርንጫፉን ከግንዱ ጋር የመጣበቅን ትርፍ በረከት ስናገኝ ውሳኔዎቻችን እየተቀየሩ ተደጋጋሚ የምንስታቸው ስህተቶች ቁጥራቸው እየቀነሰ ህይወትን በተሻለ ጥራት እያየን እያለ ይቀጥላል። ጌታ ይርዳ። ስለዚህ እኔ ቁጭ ብዬ ጊዜው ሲጂ አስቤበታለሁ። በክርስቶስ ኢየሱስ አምነው ከዳኑ ቅዱሳን መካከል ነኝ ካላችሁ፣ ለእያንዳንዳችሁ ነው የምሰጠው ይህንን አሳይመንት ካላችሁ፣ እኔ አንደኛ ዮሐንስን አጥንቼ የዳነ ሰው ሊያሳይ የሚገባውን ባህሪ አንድ በአንድ ለማሳየት እየሞከርኩ ያለው ሰው ነኝ፣ መዳኔን አውቃለሁ ካላችሁ፣ እንግዲያውስ አንድ በአንድ የበለጠ ፍሬ ታፈሩ ዘንድ ትሪም ሊያደርጋችሁ ሊገርዛችሁ እግዚአብሔር ዋናው የእርሻው የአትክልቱ ስፍራ ባለቤት የወይኑም ገበሬ በህይወታችሁ ተሰማርቷል። ያ ሁል ጊዜ እጁ ላይ አፈር ጭቃ አይታጣም ያልኩት ገበሬ ሁል ጊዜ ትኩረቱ እርሻው ላይ ስለሆነ ማለት ነው። ያ ገበሬ በህይወታችን ቀንም ማታም ሳያቋርጥ አለ። ሰለብሬት ስናረግ ዞር ብሎ ስንቸገር አይደለም የሚመጣው። ኤቭሪ ታይም ደስታችንንም በልክ እንድናጣጥም ነው ባይዞ አብሮን የሚሆነው። ሁሉም በሁሉም ረገድ አብሮን አለ። በማግኘታችን በማጣታችን በምንፈልገው ማግኘት ማጣት ሲባል እንትን አይደለም። እሺ ገንዘብ ብቻ አይደለም አውቶማቲካሊ አሶሺየት የሚደረገው ከገንዘብ ጋር ወይ ከቁስ ጋር ስለሆነ እንጂ የእግዚአብሔርን ድምፅ ራሱ እንደ ድሮ አለመስማት ራሱ እኮ ማጣት ውስጥ ነው የሚመደበው አይደል? ማጣት እኮ ነው የሚመደበው አይደል? ድሮ ለሊት 9 ሰዓት ምናምን ማንም ሳይቀሰቅሳችሁ ተነስታችሁ ታውቃላችሁ? ማንም ብቻ ማቀው 9 ሰዓት 8 ሰዓት 10 ሰዓት ሲል እንቅልፌ አልቋል
ቀና ስል እግዚአብሔር ያለ ሚል የሆነ መዝሙር አለ ውስጤ፣ እዘምራለሁ። የምጠይቀው ምንም ጥያቄ የለኝም፣ ምለምነው ልመና የለኝም፣ አሳካልኝ ምለው ምንም ነገር የለም፣ ሁሉ ደህና ነው። አመስግኜ ግን ተመልሼ እተኛለሁ። አገር ሰላም። ከዛስ የሆነ ወቅት ደግሞ አለ፣ የምጠይቀው ጥያቄ አለ፣ ምልጃ አለኝ፣ የምጮኸው ጩኸት አለኝ፣ ምን አለኝ ያለው ተኝቻለሁ። በቀንም በማታም የለውም። በቀንም በማታ አሁን እሱ የማጣት ሲዝን ነው የሚባለው። ማጣት ቁስ ብቻ አይደለም፣ ገንዘብ ብቻ አይደለም። አክቹዋሊ ይሄን ማጣት ነው የሚባለው። እግዚአብሔር ይርዳን። ዋይን ድሬሰር በሁሉም የህይወታችን ክፍል ውስጥ እጁ ሁል ጊዜ ስራ ላይ ነው። ሁል ጊዜ ስራ ላይ ነው። የእኛን ነገር ሊያበጃጅ ስራ ላይ ነው። ከክርስቶስ ኢየሱስ ጋር የተጣበቅንበትን የተሰፋንበትን አንድ የሆንበትን ይህንን የድህነት ስራ ሊፈጽም ህይወታችንን በጎ ሊያደርግ እርሱ አብሮን ነው። ቀጣዩን ክፍል ደግሞ እናያለን። የከርሞ ሰው ይበለን እንደሚሉት ታላላቆቻችን እንገናኛለን። ስለዚህ ሞር ፎከስ ማድረግ ያለብን አይደንቲቲ ባይ አሶሲዬሽን ሳይሆን አይደንቲቲ በምን ባይ ትራንስፎርሜሽን፣ እሱ ላይ በደንብ ትኩረት ማድረግ አለብን። የተጠጋጋ ነገር እንደ ቀለም ቅብ ነው። በቃ ከጊዜ በኋላ ፌድ ያደርጋል። ማንነት ግን አይቀየርም። ማንነት በጣም ፓወርፉል ነው። እዚህ ወደዛ ወደ ተሰራንበት ድነታችን ወደሚገኝበት ወደዚያ እንድንጣበቅ ፍሬ እንድናፈራ ለሁላችንም ግብዣዬ ነው። ፍሬ የሚያፈራ ደግሞ ቅድም ብያለሁ አይጨበጨብለትም፣ ይልቁኑ ብዙ ፍሬ እንዲያፈራ ይገረዛል። ለምን? ፍሬ የሚያፈራበት ኢንግሪዲየንት የሚመጣው ከራሱ አይደለም ከግንዱ ነው። ስለዚህ አይጨበጭብልንም፣ ግን ህይወት በጎ ይሆናል። ህይወት በጎ ይሆናል። አፍተሮል ፍሬ ማፍራቱም ግብ የመጨረሻው እንዲጨበጨብልንም አይደለም። ሰርፕለስ በሆነ አማውንት እኛም በዙሪያችን ያለው በበረከት እንድንኖር ነው። ጌታ ይርዳል። እግዚአብሔር ሆይ ጸሎታችን ይሄ ነው።